የጎረቤት ሕፃን ልጅን በከረሜላ አታላ የሰረቀችው ግለሰብ ከነ አባሪዋ በቁጥጥር ስር ውላለች። ሕፃን ኢዮሃ አቡሽ የ4 ዓመት ሕፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወላጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ተገልጿል። በዕለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢያስፈልጉትም የውሃ ሽታ እንደሆነባቸውና ድንጋጤ ውስጥ መቆየታቸውን የገለጹት የሕፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የሕፃኑ እናት ለፖሊስ በሰጡት ቃል ለዳግማዊ ትንሣኤ ወንድሟን ለመጠየቅ የመጣችው ግለሰብ ግን የጎረቤት ልጆቹን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውንናም ልጃቸውን ግን እንዳላዩት የሕፃን ኢዮሃ እናት ወይዘሮ ሰብለ ሰንበቴ ለፖሊስ ተናግረዋል። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓታት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመለክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪዋ ሕፃን ኢዮሃን ወደ አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ ተባባሪ ለመምሰል ሞክራለችም ነው ያሉት። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ከወደ አዳማ ስልክ ተደውሎ 500,000 ብር ካልተሰጣት ያተገኘውን ሕፃን ማንም እንደማያገኘው የምትዝት ሴት ድምጽ በስልክ መስማቱንና የሕፃኑን ድምጽ በስልክ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ተናግረው የሕፃኑ መጥፋት መረጃው የደረሰው ፖሊስ ሌት ተቀን ባደረገው ብርቱ ምርመራና ክትትል ልጃችንን አግኝተናል ብለዋል። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ሕፃኑ በማግኘታቸውና ተጠርጣሪዋ ከነ አባሪዋ በቁጥጥር ስር መዋላቸው በደስታቸውን ገልጸው ለምስጋናው ቃላቶች ያጥሩኛል ብለዋል። ልጆች የወላጅ ወይም የአሳዳጊ ብቻ ሳይሆኑ የማህበረሰቡም ጭምር ሀብት መሆናቸውና የልጆች አሳሳቢና ተንከባካቢ መስለው ድብቅ የሆነ እኩይ ተግባር የሚፈጽሙ አንዳንድ ግለሰቦች ሊኖሩ ስለሚችሉ ወላጆችም ሆነው መላው ህብረተሰብ በሕፃናት ልዩ ክትትልና ጥበቃ በማድረግ ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ፖሊስ መልእክቱን አስተላልፏል።